ጌታችን አላሁ ሱብሓነሁ ወተዓላ ቀድሞ ነው የነገረን። አይሁድና ክርስቲያኖች እናንተን አይወዷችሁም አለ አላህ ሱብሓነሁ ወተዓላ። የነሱን መንገድ እስካልተከተላችሁ ድረስ አይወዷችሁም። በቃ አትወዱንም። ይሄንን ፎቶ አይቼ ልቤ ደማ። አትግደሉ ስላሉ ነው ግደል የሚለውን ቁርአን ሐሳብ ትተው አትግደሉ ስላሉ ነው የሚጠሏቸው። ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለየን። ዛሬም በአዳዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሼ መጥቻለሁ። ትናንትና ማለትም ከትናንት በስቲያ በዚህ ሳምንት ውስጥ እንግዲህ የሀጂ ሙፍቲ ከዚህ ዓለም በሞት እንደተለዩ አይተናል ማለት ነው። ስለዚህ በእነሱ ህልፈተ ሞት የሚያስደስታቸው ሰዎች እንዳሉ እዚህ የተለያዩ ሶሻል ሚዲያዎች ላይ መነጋገሪያ የሆኑ ሰዎች አሉ። ጫፍ ላይ ቆረጥ አድርጌ ያሳየኋችሁ ቪዲዮ ሀሳባችን እየሰጠን የምናያቸው ቪዲዮዎች ናቸው። እንዲሁም ከሀጂ ሙፍቲ ሞት ይልቅ የብፁዕ አባታችን አቡነ ማትያስ እንባ ዘለላ ነው ያስገረመኝ ያለ አንድ ሙስሊም አለ። በሱ ላይ በደንብ ሀሳባችንን የምንሰጥበት ሁኔታ አለ ማለት ነው። ሌላው ደግሞ እንግዲህ እንዳያችሁት አንድ መከላከያ በሀገር ላይ ወይንም ለግዳጅ ወይንም ሀገር ዳር ድንበርን ታስጠብቃለህ ብሎ በተላከበት ቦታ ላይ የሰብል ጭፍጨፋ እያደረገ ገና ሰብሉ ከመሬት ብቅ እያለ ቡቃያውን እንግዲህ ሰዎች የዘሩትን ከአንድ ዓመት ሙሉ ጠብቀው የዘሩትን አጭደው እንዳይመገቡና የዘሩትን እንዳያፍሱ ያደረገ እንደሆነ እያየን ይገኛል ማለት ነው። እንዲሁም ሌሎች ቪዲዮዎች አሉ። እንዲሁም በሀጂ ሙፍቲ ሞት ምክንያት እንኳንም ሞቱ ያሉ ሌሎች ሰዎችም አሉ። እነዚህ ቪዲዮዎች አብረን የምናይና ሀሳባችንን በደንብ የምንሰጥበት ነው የሚሆነው። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ወደ መጀመሪያው ቪዲዮ ከመሄዳችን በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ ቤተሰቦች በሰጣችሁ 5 ሰከንድ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። አሁን የምንሄደው ወደ መጀመሪያው ቪዲዮ ነው። የመጀመሪያው ቪዲዮ እንግዲህ አትግደሉ፣ አትበድሉ፣ አታጥፉ ብለው ባስተማሩት ላይ ለምንድን ነው የእስልምና እምነት ተከታዮች የኛ የቁርአን መጽሐፍ ቅዱስ ላይ ያለው የከዳህን አሳደህ እረደው ግደለው የሚለውን ነገር ለምንድን ነው የማታጠፉት ብለን እኛም እንግዲህ የተቃወምን ነበረ። ሀጂ ሙፍቲ እንግዲህ በሆነ ጊዜ ላይ መግደልና ሰው መበደል በጣም አላህም አይፈቅደውም ኃጢአትም ነው ብሎ ያስተማሩበት ጊዜ ነበረ። እስኪ ይሄን ሐሳብ እንስማ። ይሄ ወጣት ምንድን ነው የሚለው? አትግደሉ ስላሉ ነው ግደል የሚለውን ቁርአን ሐሳብ ትተው አትግደሉ ስላሉ ነው የሚጠሏቸው። በክፉ አትመላለሱ ስላሉ ነው የሚጠሏቸው። ግደሉ የሚለውን ሐሳብ ይቃወማሉ። ጓደኛ ወንድሜን ተዋጋ የሚለውን ሐሳብ ይቃወማሉ። ጎረቤትን ተዋጋ የሚለውን ሐሳብ ይቃወማሉ። በተለይ ወሃቢያ ቡድኖች ለምንድን ነው የምትጠሏቸው? ይሄ ነገር በነገራችን ላይ በአንድ ወቅት ሀጂ ሙፍቲ እንግዲህ ቁርአን ላይ የተጻፈውን ነገር ወይንም ቁርአን ሱራ የሚለ የነሱ በቁርአን መጽሐፍ ቅዱስ ላይ 455 ላይ ይመስለኛል። ስለዚህ የጠላህን ጠላትህን ወይንም አንተን ያልወደደህን አሳደህ ባለበት ቦታ ግደለው እረደው የሚል ተጻፋለና ያንን ተውትና ለሰዎች መልካም እናስብ፣ ለሰዎች ጥሩ ነገር እናስብ፣ እርስ በርስ ፍቅር እንሁን፣ ስለ ፍቅር እናውራ፣ ስለ ፍቅር እንስበክ። እኔ በእኔ ፊት ሁላችሁ ማንኛውም የእምነት ተከታይ የሆነ የክርስቲያን፣ ፕሮቴስታንት፣ ካቶሊክ አለም የእስልምና እምነት ተከታይም አለም በእኔ ፊት እኩል ናቸው፣ በአላህም ፊት እኩል ናቸው ብለው ያስተማሩበት ጊዜ ነበረ። ስለዚህ እንደዚህ ብለው ስላስተማሩ ግን ብዙ የእስልምና እምነት ተከታዮች የተቃወሟቸው አጋጣሚ አለ። ተቃውሟቸው እንዴት አትግደሉ፣ እንዴት አታጥቁ ይሉናል። በእኛ መጽሐፍ ቅዱስ ላይ ወይንም በእኛ ቁርአን ላይ እኮ ተጽፏል። ስለዚህ ቁርአን ደግሞ እኛን የሚከዱን እኛን የሚያንቋሹን ደግሞ እረደው በገጀራ ምታው የሚል አለ። ስለዚህ ያን ነገር እንተገብራለን ብለው ብዙዎች የጠሉበት ጊዜ ነበረ። ስለዚህ አብዛኞቻቸው አሁን በሞታቸው ሰዓት ደግሞ በህልፈታቸው ጊዜ ብዙዎችም እንኳን ሞቱ እነዚህ አይነት እስልምና እምነት ተከታይ አባት የተባሉ ሰዎች አያስፈልገንም ያሉበት ጊዜ ነበረ። ስለዚህ አሁን በትናንትናው ባለፉ ወይንም ህይወታቸው ባለፈ ጊዜ ብዙ ቲክቶክ ላይ መነጋገሪያ የሆነ ቪዲዮ አለ። ያ ቪዲዮ ምንድነው? እንኳንም ሞቱ የሚል ነገር ተነስቶ ነበር። እነዚህ መልካም አባት ናቸው። እነዚህ እንግዲህ ማንኛውንም ህዝብ እኩል አድርገው የሚያዩ እምነት ከእምነት ብሔር ከብሔር የማይለያዩ ስለ ፍቅርና ስለ አንድነት ብቻ መስበክ የሚፈልጉ አባት ናቸው። ሀገሬንና ሃይማኖቴንም ስለምወድ ነው ኢትዮጵያ ውስጥ መኖር የፈለኩት እንጂ ብዙ ሀገሮች ላይ እየተለመንኩ ነበረ ያሉበት አጋጣሚ አለ። ከጠቅላይ ሚኒስትር ጋር ዶክተር አብይ ጋር ተገናኝተው ስለ ፍቅርና ስለ አንድነት
ስለ እስልምና ደግሞ በኢትዮጵያ ውስጥ ምንድነው የሚያስፈልጋቸው የእስልምና እምነት ተከታዮች ብለው ብዙ ነገር ለማመቻቸት ለእስልምና እምነት ተከታዮች ብዙ ነገር ለማመቻቸት እየጣሩ እየለፉ የነበሩ አባት ናቸው። ለነዚህ አባት እንደዚህ አይነት ክፉ ምኞት አይደለም መመኘት የነበረብን። ብዙዎች እንግዲህ አዲስ አበባ ላይ ሙሉ አዲስ አበባ ንቅንቅ ብለው በቀብራቸው ጊዜ የወጡ 3-4 ሰዎች ግን እስልምና እንኳንም እኛ አባት ሀጂ ሙፍቲ አያስፈልጉንም እንኳንም ሞቱ ብለው ቪዲዮ እየሰሩ ነበር ማለት። ስለዚህ ይሄ ነገር አግባብ አንድ ትልቅ አባት ሲሞቱ እኛ ኦርቶዶክሳውያን ሌሎች ቤተ እምነቶች እንኳን ትልቅ ዋርካ የኢትዮጵያ ዋርካ የሆኑ አባት ወደቁ እያሉ ባዘኑበት ጊዜ ከዛው ከእስልምና ውስጥ ተነስተው ግን እንደዚህ ሌላ በጣም አጸያፊ ቪዲዮ መስራት አግባብ አይደለም። እስኪ እንመልከተው ይሄኛው ሰውዬስ ምንድነው የሚለው? ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ሀጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይሄ ነገራችን ላይ እዚህ ላይ ሁለት ሀሳብ ነው ያለኝ። ይሄ መጀመሪያ ላይ የተናገረው እሳቸው ስለሞቱ እንደውም ለአላህ ምንድነው በእነሱ ቋንቋ ወይንም ደስ መሰኘት ጭፈራ መጨፈር አለበት ለአላህ ብሎ ነው እየተናገረ ያለው። አንደኛ የእስልምና እምነት ተከታይ አይመስለኝም። ከሆነ ግን አንድ ትልቅ አባት ከእስልምና ምንም አይነት ነገር ይበድሉ በደልም ይበድሉ ብቻ የመስጊዱ ላይ ትልቅ ቦታ ያላቸው ሰዎች ናቸው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባት እንደምንላቸው በእነሱም ሀጂ ሙፍቲ በጣም ትልቅ ቦታ ላይ ያሉ ናቸው። እንግዲህ እስልምና እምነት ተከታይ ፕሬዚዳንት ምናምን ነገር ናቸው። ስለዚህ እኒህ ሰውዬ ሲሞቱ እንኳን ሞቱ ማን ሊተካበት ነው? እሱ አንተ ትተካበትም እኮ ሌላ እነሱን አይነት ሰው ማፍራት ግን በእስልምና ውስጥም በጣም ከባድ ነው። አሁን ያለው ፖለቲካ በጣም አጸያፊ ስለሆነ ማለት ነው። አሁን ያለው ሁኔታ በጣም የሃይማኖት ጦርነቶች በጣም እየበዙ ስለሆነ ማለት ነው። እንደዚህ አይነት ነገር የሚያነሳውን ደግሞ ቀጣይ ቪዲዮ አሳያችኋለሁ። በጣም ባለጌ ልጅ ስላለ ማለት ነው። ስለዚህ ሌላው ምንድነው ግን የእስልምና እምነት ተከታይ አይመስለኝም። ምናልባት እስልምና እምነት ተከታዮች እንደዚህ ብለዋል ተብሎ መነጋገሪያ እንደሆነ ወይንም ሌሎች አካሎች የእስልምና እምነት የሚከተሉ ሰዎችን እንዲጠሏቸው ለካኝ ይህን አባት ይጠሏቸው ነበር። ሳይፈልጉ ነበር እየኖሩባቸው ያሉት፣ ሳይፈልጉ ነበር መስጊድ ውስጥ የተቀመጡባቸው ብሎ መነጋገሪያ እንደሆነ ይመስለኛል። እኛ አባት በነገራችን ላይ 10 የስጋ ልጅ ቢኖራቸውም ከነሱ በላይ ግን 40 እና 50 ሌላ ሰዎችን እየረዱ ከሚያገኙት ገንዘብ ላይ እየለመኑ ቢሆን እያስተዳደሩ እያስተማሩ የኖሩ አባቶች ናቸው። እንደዚህ እየሰራ የለም። መስጊድ ውስጥ ማንኛው ኡስታዝ ነው፣ ማንኛው የእስልምና እምነት ተከታይ ነው እንደዚህ አይነት መልካም ስራ እየሰራ ያለው ማንም እየሰራል። እነዚህ ግን በሽምግልና አቅማቸው ራሱ እድሜያቸው በሄደ እንደዚህ እንኳን አርጅተውም ከፈጣሪያቸው ከአላህ ጋር ሆኖ ግን 40 እና 50 አረጋውያንና ወጣቱን ትምህርት እያስተማሩ እየመገቡ እየቀለቡ የሚለብሱትን እያለበሱ ማኖር በጣም ከባድ ነው። በጣም ከባድ ነው። ስለዚህ እንደዚህ አይነት አንድ አባት ሲወድቁ ምንም ጥቅም የለውም። በነገራችን ላይ ያው እሱም ለመነጋገሪያ ያጠቀምበታል ወይንም ቲክቶክ ላይ ለመፈመስ ለፎሎወርስ መሰብሰቢያ ያጠቀምበታል ማለት ነው እንጂ እቺን አማርኛ ብቻ ስለተናገረ እሱ ጋር አንዳችም ነገር የሚገባ የለም። እንደውም ማዘን ነበር የእስልምና እምነት ተከታይ ከሆኑ ቀጣይ ማን አባት አለ እንደነሱ ስለ ፍቅር የሚሰብክ ስለ ሰላም የሚያወራ ማን አለ? ማንም የለም። ስለዚህ ሁለተኛው ምንድነው እቺኛዋ ሴትዮ በነገራችን ላይ ከአሁን በፊት አይደለም በእስልምና ላይ አይደለም ይሄንን ትንሽዬ ጉዳይ አግኝታ አይደለም በባለፈውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀረቻት ጽናጽንና መቋሚያና ነጠላ ብቻ ነው እንጂ ጨለማ ዓለም ነች እያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ አድርጋ እየሞዠቀች እየተሰደበች የነበረች ልጅ ነች። እንኳን ይሄን አሁንማ ምክንያት አገኘች፣ በደንብ የሚወራበት በደንብ ምክንያት አገኘች። ስለዚህ የእስልምና እምነት ተከታዮች ውስጥ ሆነው ራሱ መናፍቃኖች እንዳሉ አባቶች እንዲሞቱላቸው የሚፈልጉ መስጊዱን እንዲከፋፈል የሚፈልግ መስጊድ ውስጥ የእስልምና እምነት ተከታይ ሆኖ ለሁለት ተከፋፍለው እርስ በርስ የሃይማኖት ጦርነት እንዲነሳ የሚፈልጉ ብዙ የእስልምና እምነት ተከታዮች ሰዎች እንዳሉ ለነግራችሁ ፈልጋለሁ። ቀጣይ ቪዲዮ አሳያችኋለሁ። በነገራችን ላይ መንገድ ላይ እየሰበከ መንገድ ላይ አላህ ብቻ ነው ጌታ ምናምን ኢየሱስ የሚሉት ዱርዬ ነው ምናምን ያለ እየሰበከ የሚያስተምር ልጅ ነበረ። አሁን ዛሬ ምን አይነት ቪዲዮ ነው የሰራ የሚለውን ቀጣይ ማሳያችሁ ይሆናል። ስለዚህ እነዚህ ሁለት ወጣቶች የእስልምና እምነት ተከታዮች ጠርና የመስጊድ ጠር ሆኑ መስጊዶች እንዲፈርሱ የሚፈልጉ እስልምና እምነት ተከታዮች ለሁለት እንዲከፋፈሉ የሚፈልጉ የሃይማኖት ጦርነት እንዲነሳ የሚፈልጉ ኡስታዞችን ሀጂዎችን የሚሰድቡ መነጋገሪያ እንሆናለን ብለው የሚያስቡ በእነሱ ውስጥም በሌላ ቤተ እምነት ውስጥም ያሉ ትልቅ አባቶችን መስደብ ከመስደብ ውጪ ምንም ቲክቶካቸው ላይ ራሱ ብትገቡ ከስድብ ውጪ ምንም አይነት ነገር ያላችሁ በተለይ እቺ ሴቷ ልጅ ማለት ነው ምንም አይነት ነገር የላትም። በቃ ሁሉንም መሳደብ ያንንም መሳደብ እንደዚህ ኦርቶዶክስ እንደዚህ ነች፣ ኦርቶዶክስ ጨለማ ነች ምናምን ነገር ለሷ መልስ የምንሰጥበት ጊዜ ነው። በነገራችን ላይ ቲክቶክ ላይ አንድ ቪዲዮ ብቻ ሰርቼ ብዙ ቪው ቢያገኝም እንኳን ብዙ ሰዎች ግን ኮሜንት ላይ እየጻፉልኝ የነበረው ባከ ከሷ ጋር ይቅርባት ከለበሰችው ጀምሮ እኮ ጨለማ ነው የለበሰችው ያሉ
ከዛም በኋላ እኔም ተውኩ ለሷ መልስ መስጠት እንጂ ብዙ መልስ መስጠት ይቻል ነበር ለነሱ ማለት እስልምና እምነት ተከታዮች ሆኖ በጣም ባለጌ ሰዎች እንዳሉ ይታወቃል። በተለይ አሁን ኦርቶዶክስ ላይ እየወጡ ያሉት በባለፈው ሳምንት መካነ ሰላም ላይ እንደዚህ ተገደለ፣ እንደዚህ መካነ ሰላም መስጊድ ላይ ብዙ ሰዎች ጨፍጭፎ ወጡ። ማን ሲባል ኦርቶዶክስ ነው የጨፈጨፈው። የኛ ኦርቶዶክሳውያን እኛ የምናውቀው ወንጌል የተሰበከልን እኛ የምናመልከው ክርስቶስ እንደዚህ አይነት ነገር ደግሞ አላስተማረም። አሁን መስጊድ ውስጥ ገብቶ ሰው መግደል ምናምን እንደዚህ በእኛ በኦርቶዶክሳውያን የትም ተፈጥሮ ማያውቅም። እዚህ እስልምና እንዳይቀጥል ቢፈለግ ኖሮ እስልምና ኢትዮጵያ ውስጥ እንዳይገባ ቢፈለግ ኖሮ ከበፊቱ ነበረ ኦርቶዶክሳውያን ማጥፋት ከፈለጉ ማጥፋት ይፈልጉት ማለት። ስለዚህ ይሄ ነገር ኦርቶዶክሳውያን ላይ በጣም ጫና ተፈጥሯል። በነገራችን ላይ ነገ ከነገ ወዲያ የምሰራላችሁ ቪዲዮ አለ። ኦርቶዶክስ ነኝ ብላ በኦርቶዶክስ ስም የምትነግር ሴት ግን ኦርቶዶክስ ጨለማ ነኝ ሂጃብ ለብሳ ምናምን ነገር ኦርቶዶክስን በደንብ የምትሳደፍ ኦርቶዶክሳዊ ሴት ነገ ከነገ ወዲያ አመጣላችኋለሁ። በደንብ ቀጣይ ቪዲዮ እንመልከት። ከነኚህ ጋራ መኖራችን ያሳዝናል። አሁንም ቢሆን እንደነዚህ አይነት በሀገር ላይ መለያየትን የሚያመጣ ነገር ግን በእምነት ተቻችሎ መኖርን የሚያስተው የግደል አዋጅ ሁሌ የሚነዝራቸው ሁሌ የግደል አዋጅ የሚያስተጋቡ እንደነዚህ አይነት ሰዎችን ግን ልንታገራቸው የሚገባበት ሰዓት ነው። ሁሌ የግደል አዋጅ ለምን በሰላም ኖሩ ብለው ለምን ሰላምን ሰበኩ ብለው የሚቃወሙ እንደነዚህ አይነት ወራዶችን ግን ከሀገራችን አይደለም ከምድር ላይ መጥፋት አለባቸው። ከምድር ላይ መጥፋት አለባቸው። እንደነኛ አይነት ሰዎች እንደ ሀገርም እንደ ዓለምም ሊሰራባቸው ይገባል። እንደነዚህ አይነት ሰዎች ወሃቢያ የሚባሉ ቡድኖች ማለት ነው። የሰላምና ጸጥታ ቢሮ ምን እየሰበከ ነው? ይሄንን ሰምቶ ዝም እያለ ነው? በእነኚህ አባት ሞት የሚጨፍሩትን የሰኘን አባት ክርስቲያኑ የሚወዳቸው ምን አድርገው ነው ክርስቲያኑ የሚወዳቸው ብለን ስንል የክርስቲያኑን ሐቅ ስለሚናገሩ እውነት ስለሚናገሩ መግደል ይቁም ሐቀኝነት ይብዛ ብለው ስለሚናገሩ እኚህን አባት የምንወዳቸው በሐቀኝነት ብቻ ነው፣ ሌላ ነገር የለም። ምክንያቱም የክርስትና ህይወት በሰላም በፍቅር ከማንኛውም ሰው ጋር መኖር ስለሆነ ቢቻላችሁ ከማንኛውም ጋር በሰላም ኑሩ ስለሚል መጽሐፍ ቅዱስ እኛም በሰላም እንድንኖር ስለምንሰብክ አባታችንም ይሄንን ነው የሚሰብኩ የነበሩት እኚህ ደግ አባት ማለት ነው። ስለዚህ እሳቸው እስላም ከዚህ በኋላ ይቁም ክርስቲያን ይሁኑ ብለው ነው የምጠሏቸው አይደለም። ከመልካም ስራ በፊት ግን እምነት ይቀድማል፣ ማመን ይቀድማል፣ በሚስጥራት ማለፍ ይቀድማል። እኛ አባት የምንወዳቸው በሚስጥራት ስላለፉ ነው። የቤተክርስቲያን አማደ ሚስጥራትን ተቀብለው ክርስትና ስለተቀበሉ ነው። ተቀብሏል ክርስትና። ለምን የምንወዳቸው? በሰላም መኖርን ይሰብካሉ፣ መልካም ስራ ይሰብካሉ፣ መልካም ነገር ያደርጋሉ። ግን መልካም ነገር በማድረግ ብቻ ያለ እምነት ገነት መንግስተ ሰማያት እንደማይወረስ እኮ እናውቃለን። ነገር ግን በእምነት ሆኖ በሚስጥራት አልፎ እግዚአብሔርን ክርስቶስ ኢየሱስን አምላክ አድርጎ የተቀበለ ሰው መልካም ስራ ካደረገ መልካም ስራ ከሰራ ገነት መንግስተ ሰማያት ይገባል። ይሄን እንደሚሆን እናውቃለን እኮ። ታዲያኛ አባት ከኛ ማህበር ያልሆኑ አባት ከናንተ ማህበር የሆኑ አባትን ከናንተ ህብረት የሆኑ አባትን ስንወዳቸው በመልካም ነው፣ በመልካም ስራቸው ነው የምንወዳቸው። ከነዚህ ጋር እንኖራለን፣ ከነዚህ ጋር አንድ መንገድ ላይ እንሄዳለን። ይሄ ልጅ ስሜታዊ ሆኖ የሚናገርበትን አንድ ሚስጥር ልንገራችሁ። እነዚህ ሁለት አባቶች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ እና በእስልምና እምነት ተከታይ ፕሬዝዳንት የሆኑት ሀጂ ሙፍቲና ብፁዕ አባታችን አቡነ ማትያስ መስበክ የሚፈልጉትም ሀገሪቷም ብሔሩም ሃይማኖቱም ሆነ የሚፈልጉት ሰላምና ፍቅር ብቻ፣ ስለ ሰላምና ስለ ፍቅር ብቻ ነው መስበክ የሚፈልጉት። ስለዚህ ይሄ ግድያ የሚባለው ነገር፣ ጦር የሚባለው ነገር፣ መከፋፈል መገፋፋት የሚባለው ነገር ሐሰተኛ ወንጌል ነው ብለው ስላስተማሩ ሀጂ ሙፍቲ እስልምና እምነት ተከታዮች እንደዚህ ውጥር አድርገው ያዟቸው። መግደል ኃጢአት ነው ስሏቸው፣ አላህ አይፈቅድም መግደል ስላሏቸው አንድ ጽሁፍ ብቻ የሱራ 455 ላይ ብቻ የተጻፈችውን ይዘው ባሳደግ ግደሉ። ያም በነገራችን ላይ በደንብ ተርጉመው ራሱ ያውቁትም። እናስተምራለን የሚሉት የእስልምና እምነት ተከታይ የሆኑ ሰዎች እናስተምራለን ቁርአንን በደንብ አድርገን ጠንቅቀን እናውቃለን የሚሉት የዚህን ትርጉም ራሱ በደንብ ጠንቅቀው ያውቁት። ስለዚህ እኚህን አባቶች ሁለቱንም የእስልምና እምነት ተከታዮች በደንብ ወጥረው ያዟቸው። ለምን? ስለ ሰላምና ስለ ፍቅር ስለሚሰብኩ። ይህ ልጅ ከነሱ ጋር ከእንደነዚህ አይነት ሰዎች ጋር መኖር አያስፈልግም እያለ መናገር የፈለገው የእነዚህን አባቶች
ስለ ሰላምና ስለ ፍቅር ስለሰበኩ ነው ወይ የሚጣሉት? ሲሞቱ እንኳን ሞቱ ተብሎ የሚዘፈነው ተብሎ የሚጨፈረው ስለ ሰላም ስለሰበኩ ነው ወይ? ትናንትና በሀጂ ሙፍቲ ቀብር ላይ ያለቀሱት የውሸት እንባ ነው ሁላ የሚላለ ማነው የውሸት አረግ? ከየት አመጡት የውሸት እንባ? የሆነ ጊዜ የማስታውሰው የሆነ ፕሮግራም ላይ ተገናኝተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች ጸሎት ካደረጉ በኋላ ሀጂ ሙፍቲ ቀጣይ ደግሞ እንኩ ጸሎት አድርጉ ሲባሉ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ብፁዓን አባቶች ጸሎት ካደረጉት በላይ ምንም የሚጨምረው ነገር የለም ይሄ በቂ ነው ብለው የነሱ ፍቅር በነገራችን ላይ አሁን ካሉት እስልምናና የኦርቶዶክስ እምነት ተከታዮች ታች ያሉት ህዝብ በመመኑ ይበልጥ የሁለቱ አባቶች ፍቅር በጣም ትልቅ ነበር። እያስለቀሳቸው ያለው ያ ፍቅር ነው። እያስለቀሳቸው ያለው ያ ጓደኝነት ነው። ለምን ድጋሚ ስለማያዩዋቸው ነው። ግን የእስልምና እምነት ተከታይ የሆኑ ሰዎች የሚያለቅሱት የውሸት ነው። ቀጣይ ያሳያቸዋል ቢሉ የእንባው ዘላላ ሳክስ ነው። የእንባው ዘላላ ሐሰት ነው። ስለዚህ እኛን እየጨፈጨፉ እኛን እየገደሉን እኛን እያጠፉን እያለቀሱልን ነው። ስለዚህ ከምታለቅሱ አታጥፉን ምናምን ብሎ እየሰበከ ያለ ልጅ አለ። ቀጣይ ማሳያቸው ነው። ያ አይደለም ትልቁ ነገር። ምናልባት የሆነ አንዳንድ አለመግባባት የተፈጠረው ሊሆን ይችላል። ሰው ነው እርስ በርስ የመገዳደል ባህሪ ድረስ የደረሰበት አጋጣሚ ሊሆን ይችላል። ወደ እቺ አሁን ምክንያት የሆነች እቺ የመካነ ሰላም ጉዳይ ነች። ያ አይደለም መሆን ያለበት። አሁን ግን ይሄ የብሔር ጦርነት የሃይማኖት ጦርነት እንዲነሳ የሚያደርጉ ሰዎች ሚዲያ ላይ ይሄ ማይክ ይዘው መንገድ ላይ የሚሰብኩ ሰዎች ከፕሮቴስታንት የሚሆን ከእስልምና የሚሆን በእስልምና አንድ ሰው አለ በጣም በጥባጭ የሆነ ሰው ማለት በጣም መንገድ ላይ አላህ ብቻ ነው የኛ ጌታ ነው መሐመድ እንደዚህ ብሎናል የሚጠላህን እንደዚህ አድርግ ምናምን ያለ መንገድ ላይ የሚሰብክ ማለት ያ አይደለም እውነታው። እሱ ሀጂ ሙፍቲን የጠላቸው በአላህ ዘንድም መግደል በጣም ኃጢአት ነው ብሎ ስላስተማሩ እና ስለ ፍቅር ስለሰበኩ ብቻ ጣላቸውና እንኳንም ሞቱ ማለት ጀመረ ማለት ነው። ከዛ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጣና እኚህ ብፁዓን አባት አቡነ አብርሃም ሀጂ ሙፍቲ ሲሞቱ ያለቀሱት እኛን ሲሸውዱ ነው፣ እኛን እያጠፉን ነው የሚያለቅሱት። እንደዚህ የሚባል አማርኛ ዞር በማድረግ በማጠማዘዝ አማርኞች ይሄ በቃ እስልምናና ኦርቶዶክስ ተከታዮች እንዳይስማሙ የሚዋደዱ ሰዎች እንዲፋቱ እንዲላቀቁ የሃይማኖት ጦርነት እንዲነሳ እሱ ያለው እኮ የሆነ ቦታ እኮ ነው ያለው። ስለዚህ እንደዚህ አይነት ሚዲያ ላይ ወጣችሁ የሚሰሩ ሰዎች ይሄ ልጅ በነገራችን ላይ በስሜት የተናገረው በጣም ስለተሰማው አትግደሉ ስላሉ ነው ወይ መገፋት ያለባቸው? አትግደሉ ስላሉ ነው ወይ መጠላት ያለባቸው ብሎ ነው ማስተማር የፈለገው። እስቲ ቀጣይ እንመልከተው ቪዲዮ። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። ይሄ ነውና ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው። እና የውሸት ለቅሶ ዋይ አትበሉብን። እኛ የሆነ እንትን አይደለም ምንም ራሱ ማለት ነው። የውሸት አታልቅሱ ዝም ተብሎ ሙስሊሙን በዚህ በኩል ሙስሊሙን ትበድልና በዚህ በኩል ደግሞ እንወዳቸዋለን። የውሸት እንባንና የእንባን ዘለላ በእኛ ላይ እንትን የእንባ ዘለላ ማታለያ አይደለም። ሰዎችን በእንባ ዘለላ የምታታልልበት ጊዜ አብቅቷል ራሱ ማለት ነው። እውነት ለሙፍቲ ትልቅ ክብር ከነበሯችሁ ለምንድን ነው የእናንተ ሰዎች መስቀል አድርገው ሙስሊሙን ሲገሉ? ለምንድን ነው ያኔ እኛን አይወክሉንም? አይሆንም ሙስሊሞች መገደል የለባችሁም ብላችሁ ለምን ድምፅ አልሆናችሁ? ነገር ግን ዋና አላማችሁ እናንተ በሙፍቲ በኩል የሚያዋጣችሁ ከሆነ በሱ በኩል ተለጥፋችሁ በነገሌ በኩል የሆነን ሰዎች ለማጥቃት ስትሉ ነው የሆነ ተቃራኒ ከመሰሏቸው ነው የሚደግፉት። ይሄ ጥቅምን ማስከበሪያ ነው፣ የእውነት ውዴታ አይደለም። የእውነት እኛን አታታለሉንም በእንባ ዘለላ ማለት ነው። ራሱ እቺን የእንባ ዘለላችሁን እንትን በሉ፣ አታልቅሱ፣ የውሸትም ለቅሶ አታልቅሱ፣ እኛንም አታታለሉንም። ጌታችን አላሁ ሱብሓነሁ ወተዓላ ቀድሞ ነው የነገረን። አይሁድና ክርስቲያኖች እናንተን አይወዷችሁም አለ አላህ ሱብሓነሁ ወተዓላ። የነሱን መንገድ እስካልተከተላችሁ ድረስ አይወዷችሁም። በቃ አትወዱንም። ክርስቲያኖች ምናምን
እያላችሁ ደግሞ የምታሽቃብጡ ሙስሊሞች አላችሁ። አይወዱንም። በቃ ከአላህ በላይ አንተ አዋቂ ነህ። አይወዱንም፣ ይጠሉናል። በጣም ነው የሚጠሉን። በእስልምና ውስጥ እንደዚህ አይነት ሰውም አለ። እንግዲህ ለእስልምና እምነት ተከታዮች ቁርአን አስተምራለሁ ወይም የራሳቸውን ወንጌል አስተምራለሁ የሚል ይሄ ሰውዬ በነገራችን ላይ መንገድ ላይ ማይክ ይዞ የዓለም ንጉስ አላህ ብቻ ነው እያለ እየሰበከ ክርስቶስ የሚባለው ዱርዬ ነው እያለ እየሰበከ የነበረ ሰው ነው። ይሄን ነው የክርስትና እምነትን ጠል የሆኑ ሰዎች ያሉት። ይሄን ነው በእስልምና ውስጥ እና በኦርቶዶክስ ውስጥ ያለው ኮንታክት እንዳይጠብቅ የሚያደርጉ ሰዎች እንዲፋቱ፣ ጦርነት የሃይማኖት ጦርነት ምናምን እንዲከሰት የሚያደርጉ ሰዎች በእነዚህ አይነት ልክ ነው ያሉት። አይሁድና ክርስቲያኖች አይወዱንም፣ በቃ አይወዷችሁም ተብለናልና አይወዱንም ማለት ነው። በትላንትናው ሀጂ ሙፍቲ በሞቱ ቀን ብፁዕ አባታችን አቡነ ማትያስ የምባዘላቸውን እርግፍ ያደረጉት ስለሚወዷቸው ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በእኛ ወንጌል መሰረት አይደለም የአንድን እምነት ተከታይ ቀርቶ ጠላትህን ነው የሚለው መጽሐፍ ቅዱስ። ጠላትህን ውደድ ነው የሚለው የኛ መጽሐፍ ቅዱስ፣ የኛ ወንጌል። በእስልምና እምነት ተከታይ ስንሄድ ወይንም እሱ እንደሚያስተምረው ስንሄድ የሚጠላህን አንተን የማይወድህን አሳደህ ባለበት ቦታ ግደል እናረደው። እቺን ስለያዘ ብቻ በቃ የምጠሉትን ሰዎች መግደል አለባችሁ ብሎ የሚያስተምር ሰው ነው። በየመንገድ ላይ ቲክቶክ ላይም ስላየሁት ማለት ነው። ስለዚህ እስልምና ቤት ውስጥ መጥፎ ዘር እየዘራ ያለ ሰው ቢኖር ይሄ ነው። በነገራችን ላይ እሱን የሚከተሉ ሰዎች መጥፎ ዘር የሱን አይነት ጭንቅላት ይዘው ነው የሚሄዱት። ለሰዎች መልካም አስተሳሰብ አይኖራቸውም። ክርስቲያን የተባለውን ነገር ይሸሹትና ይሄ ክርስቲያን እኮ እኔን ሊያጠፋኝ ነው የቀረበኝ፣ ስለዚህ እዚህ ሀገር ላይ እስልምና እምነት ተከታይ የሆኑ ሰዎች ሞቱ አይደል፣ ስለዚህ ያጠፋው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ሰው ነው ይሄን እንደዚህ ያደረገው ብለው ጥቁር አሻራ የማይጠፋ ታሪክ፣ እንደዚህ ጥቁር የማይጠፋ ነገር ጥለው የሚያልፉ ሰዎች። የሀጂ ሙፍቲና የብፁዕ አባታችን አቡነ ማትያስ ፍቅር ለየት ያለ ነው እንጂ እንዳንተና አንተ እንደምታስተምረው ትምህርት የተቃረነ አይደለም። አንተና የምታስተምረው ትምህርት ጭራሽ። ስለዚህ እስልምና እምነት ተከታይ ውስጥ ያሉ ሰዎችን የሆነ ጥቁር መርዝ እያበላሃቸው፣ ጥቁር ነገር እያለበስካቸው፣ ክፉ ነገር እያስተማርካቸው፣ ሌሎች ቤተ እምነቶችን እንዳያከብሩ፣ ሌላ ቤተ እምነት እንዳይወዱ፣ ሌላ እምነት ጋር ያላቸው ቁርኝነት እንዲላቀቅ እንዲሰፋ የምታደርጉ በነገራችን እንደዚህ መምህር ነን የምትሉ ሰዎች በእስልምናም ይሁን በፕሮቴስታንትም ይሁን መምህር ነን፣ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ቤተ እምነት ተከታይ ጥላው የሚል መምህር ካለ ለኔ አምጣልኝ፣ እኔ በደንብ ወቅሰዋለሁ፣ በደንብ ወግረዋለሁ። የዚህን ቤተ እምነት ተከታይ አትቅረቡ፣ አትከተለው፣ እሱን አትውደደው የሚል መምህር ካለ ወይንም መጽሐፍ ቅዱሳዊ ቃል ካለ ቀደን መጣን እንችላለን። ግን የለም እኛ ጋር ጠላትህን እንደራስህ ውደድ ነው የሚለው እኛ ጋር ያለው። ባልንጀራህን እንደራስህ አድርገህ ውደድ፣ የባልንጀራህን ንብረት አትመኝ ምናምን ትዕዛዞች የሚባሉ አሉ። በእስልምና እምነት ተከታይ ውስጥ ግን ይሄ ልጅ በቃ የሆነ ቦታ የምጠላውን ሰው ብቻ ማጥፋት አለብህ ነው፣ ማየት የለብህ ምድር ላይ። ጥቁር አሻራ ጥረው የሚያልፉ ሰዎች በነገራችን ላይ እንደዚህ አይነቶች ናቸው። አባቶች ሞቶ በእነዚህ አባቶች ቦታ መተካት ይፈልጋሉ። ቢዝነስ ነዋ፣ ሳንቲም ነዋ። ደግሞ መንገድ ላይ ጀምሯል። እንደ ፕሮቴስታንት እምነት ተከታዮች ፕሮቴስታንቶች ነበሩ መንገድ ላይ ጭራሽ ሰው አናሳልፍ ያሉ፣ በግድ ባስ ውስጥ የሚገቡት ሰው በጌታውን ምናምን እያሉ። ይሄ ደግሞ መንገድ ላይ ክርስቶስን እኛ ኦርቶዶክሳውያን ወይም እኛ ቅድስት ቤተክርስቲያን ለስም አጠራሩ ብላ ነው የምትጀምረው። ሲጀመር ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን የምንጠራውን እሱ ዱርዬ ነው፣ የእነሱ አምላክ ዱርዬ ነው እያለ እያስተማረ የነበረ መንገድ ላይ ነው በአደባባይ። የኛ ቤተክርስቲያን ለስም አጠራሩ እንዲያመች ብላ ጌታችን ጌትነት፣ አምላካችን አምላክነት፣ መድኃኒታችን መድኃኒትነቱ ኢየሱስ ክርስቶስ ነው የምትለው እኛ ቅድስት ቤተክርስቲያን። ስለዚህ ነብዩ መሐመድ ወይንም አላህ እንደዚህ ብሏልና እንደዚህ እናድርግ ብሎ መጥፎ ነገር ማስተማር ከታች ላለው ትውልድ በነገራችን ላይ ሊያውቅ ይችላል እኮ ቁርአንን ጠንቅቆ ሊያውቅ ይችላል። አያውቅም ማለት አይቻልም። የሰውን ዕውቀት መለካት ከባድ ነው። ግን ከሚያውቃቸው ውስጥ መጥፎን ብቻ ነው እያስተማረ ያለው ነው። ይሄው እንደምታዩት ነው። ብፁዓን አባቶችን መሳደብ የምባዘላል የውሸት ነው። እኛን እያጠፉን ነው የሚያለቅሱት፣ የውሸት ነው። እኛን እየበደሉ መበደል ሲፈልጉ ያለቅሳሉ። ማን ተበደለ? ሙስሊም ተበደለ? የእውነት እስልምና እምነት ተከታይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተበድሎ ነው?
የእውነት መስጊድ ተቃጥሎ ነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ውጡ ሲባሉ እስልምና እምነት ተከታዮች ውስጥ ያሉ መስጊድ ውስጥ ያሉ ሰዎች ኡስታዞች ውጡ ተብለዋል? ማን ነው እየተበደለና እየተጎዳ ያለው? ግን ይሄ ምንድነው? እቺ መጥፎ አማርኛ ብቻ የሃይማኖት ጦርነት እንድታመጣ ስለሚፈልግ እሱ የሆነ ቦታ ቁጭ ብሎ ሌሎች ህዝቦችን ማጫረስ የሚፈልግ ሰው እንደዚህ አይነት ሰው መጥፎ ወንጌል የሚያስተምር ጥሩ ጥሩ ወንጌሎች እያሉ ከነዛ ውስጥ መርጦ ብቻ የሆነ ለሰው ጆሮ ክፋቱ ነው። እኛ ሰዎች አይደለም ክፋቱ ነው የምንሰማው ሲጀመር። ያንን ክፋት ብቻ የሚያስተምር መምህሮች በማንኛውም ቤተ እምነት አሉ። በነገራችን ላይ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊኖሩ ይችላሉ። እነሱን ግን ማውገዝ እንችላለን፣ መገሰጥም እንችላለን። እናንተ ጋርስ ማን ነው የሚገስጣችሁ? ስለ ፍቅር የሚያስተምሩት አባት ነው፣ እሱ እንኳን ሞቱ እያላችሁ ነው። ስለ አንድነትና ስለ ሰላም የሚሰብኩ አባት ናቸው፣ ሞቱላችሁ፣ አረፉ፣ እንኳን ሞቱ ብላችሁ ቪዲዮ የምትሰሩ እስልምና እምነት ተከታዮች ናችሁ፣ እንኳን አረፉ። ስለዚህ ቀጣይ እንደነሱ አይነት አባት ከየት ነው የሚመጣው? እንደነሱ አይነት አባት ማፍራት የእምነት እስልምና እምነት ተከታዮች አንተን እንደምትሰብከው አንተ እየሰበከ ይሄን እየሰበከ እንደነሱ መልካም ነገር ማስተማር ትችላለህ? አትችልም። ቦታው ቢሰጥህ እነሱ ያሉበት ቦታ እነሱ ያሉበት ወንበር ላንተ ቢሰጥ እንደዚህ አይነት ትምህርት ነው የምታስተምረው? አይደለም። እያየነ ስለሆነ መጥፎ ትምህርት አጥፋ፣ ገደል፣ ረድ የሚል ብቻ። የእውነት ትክክለኛው ቁርአንስ የእስልምና እምነት ተከታይ ቁርአን ይሄን ነገር ያዛሉ? የሚያዝዝ ከሆነ የእውነት በአላህ ሰውን የፈጠረው በእናንተ አላህ ነው ትላላችሁ። ስለዚህ የፈጠረውን ፍጡሩ ነው ማጥፋት ያለበት ወይስ ፈጣሪ ነው ማጥፋት ያለበት? ፈጣሪ የፈጠረውን ፍጡር እሱ ነው ማጥፋት ያለበት ወይስ ፍጡር ሆነ ፍጡሩን ታጠፋለህ? እንደዚህ አይነት ወንጌል የለም። እንደዚህ አይነት መጽሐፍ ቅዱስ በፍጹም። ስለዚህ እንደዚህ አይነት መጥፎ ትምህርት ይዛችሁ እስልምና እምነት ተከታይ ኡስታዝ ነን የምትሉ እስልምና እምነት ተከታይ ቸርች ውስጥ እናስተምራለን የምትሉ እንደነዚህ አይነት ቢዝነስ ብቻ ፍለጋ አንድ ማይክ ይዞ መንገድ ላይ ክርስቶስን መሳደብ ኢየሱስ እንደዚህ ነው ብሎ መሳደብ ስለ ራስ ለምን ደግሞ አታስተምሩ? ስለ ብፁዕ አባታችን ስለ አቡነ ማትያስ እንባ መውረድ ምን አገባህ አንተ? ደምም ያንቡ ለራሳቸው አይደለ ስለሚወዷቸው ስለሚያከብሯቸው አይደለ እያለቀሱ ያሉት። አሁን አንተ ስለነሱ ስለተናገርክ ምን ቤት ነህ? እነሱ የኛ አባት የኛ ቅድስት ቤተክርስቲያን መሪ። ለምንድነው ስለ ሞቱ ስለ እናንተ ስለ ፕሬዝዳንቱ ስማቸው ጠፋኝ ይቅርታ፣ ስለነሱ ለምንድነው ቪዲዮ ያልሰራው? ነፍሲ ማር ብለህ ለምን አልሰራህም? ነፍሳቸውን ከአላህ ጋር ያስቀምጥልን ለምን አላልክም? የለም ቪዲዮ አልሰራህም ስለተከታተልኩ። የነሱ ሞት ወደ ጎን ጥላው፣ ግን የኛ ብፁዓን አባት ስለነሱ ሞት ስለተቆረቆሩ እነሱን ተለዩም ብለው ስላለቀሱ የሐሰት ባዘለላ ነው ብለህ ቪዲዮ መስራት ጀመርክ። ይሄ በጣም ስህተት ይሆናል። ትንሽነት ነው፣ በነገራችን ማነስ ነው። ይሄ ያስተሳሰብ ነው፣ የቁመት እድሜ አይደለም፣ ያስተሳሰብ ማነስ። እናውቃለን ብለህ ውስጥ ላይ ያላችሁ ሰዎች እናውቃለን ብላችሁ ውስጥ ላይ መጽሐፍ ቅዱስን ወይንም ማንኛውንም ነገር በኦርቶዶክስም ይሁን በማንም እናውቃለን ብላችሁ ውስጥ ላይ ተቀምጣችሁ ሰዎች ከሁሉም ጋር ትንቅንቅ ነው የያዛችሁት፣ ከፈጣሪም ከህዝቡም ትንቅንቅ ነው የያዛችሁት። ወንጌል እናውቃለን እንላለን፣ ግን የምታስተምሩት ነገር በጣም የሚልግና ነገር፣ አንዱን ቤተ እምነት መሳደብ። ካልሰደባችሁ ወንጌል ያስተማራችሁ አይመስላችሁ። ደግሞ በእናንተ ልክ ደግሞ መልካም ሙስሊሞች አሉ፣ መልካም እስልምና እምነት ተከታይ ሆነው ኦርቶዶክስ ጋር የሚውሉ ስለ ኦርቶዶክስ መልካም የሚያስቡ። የሚገርም ነው። እኔ እስኪ ይሄኛው የሚገርም ልጅ በባለፈም በነገራችን ላይ ግሽን የሄደ ልጅ ነው፣ እስልምና እምነት ተከታይ እኮ ነው። ግን ግሽን ድረስ ሄዶ ከጓደኛው ጋር ከኦርቶዶክስ ጓደኛው ጋር ግሽን ማርያም ደርሶ ምናምን ይመጣለች። እንመልከተው። ይህንን ፎቶ አይቼ ልቤ ደማ። አይደለም በስልኬ ውስጥ በልቤ ውስጥ አለ። ሐዘን ላይ ሐዘን ተጨመረብኝ። የኦርቶዶክስ አባት የኛም አባት ብፁዕ ቅዱስ አቡነ ማትያስ ረጅም እድሜ ይስጥዎት፣ እንደው ክፉን ነገር ያርቅልዎት። ሁላችሁም የኦርቶዶክስ እምነት ተከታዮች እኛ ስናለቅስ አልቅሳችኋልና ሐዘን ቤታችሁ አይግባ። ሁላችሁንም ከክፉ ነገር ይጠብቃችሁ። በሁሉም ነገር በጣም ነው የማመሰግናችሁ የኦርቶዶክስ እምነት ተከታዮች። እኔ በጣም የገረመኝ ነገር እዛኛው ጎራ ያላችሁ ሙስሊሞች በሃጂ ሙፍቲ ሞት የተደሰታችሁ፣ እንደው ዝም ያለ ነጃ ወጣ ነው ዝም ብትሉስ?
ከእስልምና እምነት ተከታይ ሆኖ በጣም የሚከታተለውና ትሁት የሆነ ልጅ አንድ ልጅ ብቻ ነው ያገኘሁት። ይሄ ልጅ ማለት ነው በባለፈ ለእመቤታችን ለቅድስት ድንግል ማርያም መስከረም 21 ራሱ እንኳን አደረሳችሁ ብሎ ለኦርቶዶክሳውያን መልእክት ሲያስተላልፍ በጣም ነው የገረመኝ። እኔም የዛሬ ዓመት ግሸን ሄጄ ነበር ከኦርቶዶክስ ጓደኛዬ ጋር ብሎ ቪዲዮ ሲሰራ ራሱ በጣም ነው የገረመኝ። እንደዚህ አይነት መልካም ሙስሊሞች አሉ፣ መልካም የእስልምና እምነት ተከታዮች አሉ። መልካም ነው የሚያስቡ ስለ ፍቅር የተሰበኩትን ነገር ውስጣቸው ጽፈው የሚያስቀምጡ ከፍቅርና ከሰላም ውጪ ምንም ነገር እንደማያዋጣ የሚያውቁ በቃ የምንኖረው በሰላምና በፍቅር ከኖረ ሁሉም ጋር ለሀገር እንገባለን ብለው የሚያምኑ ሙስሊሞች እንደዚህ አይነቶች አሉ። ሌሎች ግን ከፖለቲካውም ከወንጌሉም ቀልቀል ያደረጉ ሙስሊሞች ደግሞ እንደነዛ አሁን እንዳለፈው አይነት እንደ ጸጉሩ እንደዚህ አሳድጎ ምናምን ነገር ከወንጌሎች ውስጥ መረጥ አድርጎ መጥፎ የሚባለውን ነገር ሐሰተኛ የሚባለውን ነገር የሚያስተምር ለህዝብ ሆኖ የሚያስተላልፍ እስልምና እምነት ተከታዮች ላይ ልባቸው ላይ እንዲቀር ተደርጎ ክፋትን የሚያስተምሩ ሰዎች እንደነዛ አይነት አሉ። ይሄ ህዝብ ነገራችን ላይ ብዙ ጊዜ ተከታተሏል። ቲክቶክ ላይ የሚለቃቸው ነገር በጣም ጥሩ ነገሮች ናቸው። እስልምና እምነት ተከታዮችን የሚቆጣ ለምንድን ነው? የኦርቶዶክስ እምነት ተከታዮች እኮ ለእኛም እኮ ጥሩ የሚያስቡ ሰዎች ናቸው። በትናንትናው ቪዲዮ ላይም ሰርቷል። በነገራችን ላይ ብፁዕ አባታችን አቡነ ማትያስ ስላለቀሱ ራሱ በጣም ድንቅ ሆኖ ነው የሰራበት። ይሄ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኛ እምነት ተከታዮች ለኛ ያላቸው ፍቅር ይሄን ያህል ነው ብሎ ቪዲዮ ሰራበት አጋጣሚ አለ። ምን ወደውና የምናከብረው ልጅ ነው። በነገራችን ላይ እስካሁን ማሳያችሁ ደግሞ የመጨረሻው ቪዲዮ ነው። መጨረሻ ላይ ያለው ቪዲዮ እንግዲህ ቅድም እንደነገርኳችሁኝ አንድ የሀገር መከላከያ ሰራዊት በተላከበት ዳር ድንበርህን ታስጠብቃለህ ብሎ እዛ እንግዲህ እንደዚህ አይነት ክፋትና ተንኮል ምን እንደሆነ አይታወቅም። እንመልከተው። የሚገርመው ነገር በጣም ነው ያሳዘነኝ የሰብሉ መጨፍጨፍ አይደለም። ያሳዘነኝ ሰብሉ ገና ብቅ እያለ መጨፍጨፉ ወይንም መቆራረጡ መረጋገጡ ምናምን አይደለም። ያሳዘነኝ የሰውየው አስተሳሰብ ነው። እሱ እንደዚህ ቆሞ እንዲራመድና ቆሞ እንዲሄድ ያደረገው የዚህ ሰብል ምክንያት መሆኑን አያውቅም። ከክርስቶስ በታች የሚጠቀመው እሱ ነው። ክርስቶስ በአምሳሉ ፈጥሮታል። ከዛን ሰብል ፈጥሯል ክርስቶስ። ሰብል ደግሞ የሰው ልጆች እንዲጠቀሙት እንዲዘሩ፣ እንዲያበቅሉ፣ እንዲያፈራ፣ እንዲጠቀም ይዘራል፣ ያፈራል፣ ይጠቀማል። እንደዚህ ግን እንደዚህ አይነት በጣም የወረደ አስተሳሰብ ያላቸው ሰዎች አሁን ምን አይነት መልእክት ነው የሚያስተላልፈው? ምን አይነት የክፋት መልእክት ነው? የመልካም መልእክት ነው? ገበሬው ለፍቶ ገበሬው ጥሮ ግሮ የዘራውን መጨፍጨፍ፣ ማቃጠል፣ ገና ከቡቃያነቱ እንዳይበቅል ማድረግ ይሄ ምን የተባለ ነገር ነው? በእርግጠኝነት በመከላከያ ሰራዊት ስብዕና የተገነባ ሰው አይደለም። በእርግጠኝነት መከላከያ ሰራዊት በፍቅር የተገነቡ ስብዕናቸው በጣም መልካም የሆነ ሰዎች ናቸው። እናስታውሳለን እኮ የዛሬ ስንት ዓመት ነው አንበጣ ሲመጣ እንኳን ወራሪ ምንድነው ሲመጣ እንኳን ሰብሉን እየሰበሰቡ ለገበሬው ሲራዱ። የነዛ ጭንቅላት ትንሽዬ እንኳን የለም ሰውዬ ላይ ትንሽዬ የለም። በቃ ምን አመጣው አሁን ሰብል መጨፍጨፍ? ምን አደረገና ከቡቃየው እንዲቀጣይ እሱ እኮ የሚጠቀምበት እኮ ነው። ይሽጥለት፣ ገበሬው አምርቶ ይሽጥለት፣ ገዝቶ በገንዘቡ ቢሆን የሚጠቀመው እኮ ነው። ይሄ ካልበቀለ ምንድነው? ቅጠል አይበላ፣ ዛፍ አይበላ። ስለዚህ ይሄ ነገር አግባብ ነው ወይ ነው ማለት? ስብዕናቸው በእነዚህ አይነት መልኩ ነው የሚገነባው። እንደኛ በጣም ነው የምናመሰግናቸው እነሱም በጣም ነው የምናከብራቸው። ለምን ይሄ ምድር ላይ ካለው ህዝብ ወይንም ከዛ ውጪ ከሰራዊቱ ውጪ ካለው ህዝብ ይልቅ እነሱ ጋር ያለው ፍቅር፣ እነሱ ጋር ያለው አስተሳሰብ በጣም ትልቅ ስለሆነ እነሱ የሚገነቡበት ስብዕና ህዝብ በእምኑ አልተገነባበትም። እዛ በጣም ስብዕና አለ፣ የስብዕና ግንባታ አለ፣ እዛ የፍቅር ግንባታ አለ። የነሱ ስብዕና ይሄ ከየት የመጣ ነው? እንደዚህ አይነት ሰብል መጨፍጨፍ፣ ገበሬው ለፍቶ አርሶ ምናምን እንትን ያለውን ነገር እንዳይበቅል ማድረግ፣
ዱላ ይዞ እንደዚህ ምናምን ስለት ነገር ይዞ እንዳይበቅል ማድረግ ይሄ ከየት የመጣ ስብዕና ነው? በጣም ስህተት ነው። ቤተሰቦቼ ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ። ቤተሰብ ሁኑ። እስከምንገናኝ ድረስ ቸር ሰንብቱ።